ሰላም ጤና ይስጥልን እንዴት አላችሁ የተከበራችሁ አድማጭ ተመልካቾቻችን ዘወትር በሰዓት ወደ እናንተ የሚደርሰው የስፖርት ባለታሪኮቹ ፕሮግራማችን ተጀምሯል። ዛሬ የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ኢየሩሳሌም ነጋሽ ከኛ ጋር ቆይታ ታደርጋለች። ኢየሩሳሌም ነጋሽ በ1994 ዓ.ም የኢትዮጵያ ሴቶች ብሔራዊ ቡድን ተቋቁሞ ከኡጋንዳ ጋር የመጀመሪያ ጨዋታውን ሲያደርግ የመጀመሪያዋ የብሔራዊ ቡድኑ አምበል ነበረች። ወደ ኋላ ተመልሰን ስለ እግር ኳስ ስኬቶቿ ስለ ትዝታዎቿ የምናነሳ ይሆናል። አሁን ስላለችበት ሁኔታና ስለ ቀጣይም ሀሳቦቿ ተጨማሪ ነገሮችን እያነሳን የጋራ ቆይታ እናደርጋለን። ባዞ መኮንን ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ፕሮግራሙን ወደ እናንተ አደርሳለሁ። የዚህ ፕሮግራም አጋራችን ደግሞ ኢትዮ ቴሌኮም ነው። መልእክቱን ሰምተን እንመለስ። ሄሎ። እሺ፣ አዲሱ ቤት እንዴት ነው? ጥሩ ነው፣ ግን ጭር ብሏል። ምን ነው? ዲሽ ሰሪው የት አለ? ሳህኑ ከትናንት ጀምሮ አልተሰቀለም። እሱን ተይው፣ የተሻለ ነገር አመጣለሁ። አባወራው በጉጉት ተጠብቋል። ከነስጦታው ከተፍ ብለዋል። ኦ፣ ስጦታው ለማን ነው? ለኛ ለሁላችንም። ቴሌስትሪም ይሰኛል። ሕይወትን አዘምኖ መረጃና መዝናኛ በጥራት ያደርሳል። የቴሌስትሪም ዲቫይስ ሲም ካርድ ይቀበላል። በ4G እና 5G ኔትወርክ ይሰራል። በአማራጭ ደግሞ ዋይፋይ መጠቀም የሚቻል ሲሆን ከቴሌቪዥኑ ጋር ያገናኙታል። ከዚያም በሳተላይት ዲሽ ያገኟቸው የነበሩ ቻናሎችን ይመለከቱበታል። መቀበያው ዘምኗል። ቴሌስትሪም ሳሎን ገብቷል። ምን ይሄ ብቻ! ቴሌቪዥኑ ስማርት ባይሆን ቴሌስትሪም የስማርት ቲቪ አገልግሎትንም አሟልቷል። ቢፈልጉ ዩቱብ አሊያም ያሻውትን መተግበሪያ ጭነው መጠቀም ይቻላል። ቴሌስትሪምን በዘመን ገበያ ወይም ከኢትዮ ቴሌኮም አገልግሎት መስጫ ማዕከላት ገዝተው አኗኗሮን ያዘምኑ። ድንቅ ነው። ከውጭ ነው ያስመጣው? ከዚሁ ነው፣ ከኢትዮ ገባ። ቴሌስትሪም ከአንጋፋው ኢትዮ ቴሌኮም። ኢየሩስ እንኳን እንደና መጣሽ ብያለሁ። በቅድሚያ አክብራችን ስለተገኘሽ እናመሰግናለን። እኔም አመሰግናለሁ ባዜ፣ አክብራችሁ ስለጠራችሁኝ እግዚአብሔር ያክብርልኝ። ትንሽ ከእግር ኳሱ ጣፋ ብለሻል ከሆነ አመት በኋላ። በእርግጥ ሌላ ስራ ላይ አለሽ። አሁንም እንቋ ታብራ የሚል አእምሮ ላይ ስነ ልቦና ላይ የሚሰራ ድርጅትን ከፍተሽ እየሰራሽ ነውና እንደው ለመግቢያ እዚህ ላይ የተወሰኑ ሀሳቦችን እናንሳ ብዬ ነው። እንቋ ታብራ 2013 ነው የተመሰረተችው። እንዳነሳኸው በተለይ ከሴቶች ጋር በተያያዘ ሴቶችን የማብቃት በአእምሮ በስነ ልቦና እንዲሁም ደግሞ በምንችለው ቁሳቁስ በተለይ ከንጽህና መጠበቂያ ጋር በተያያዘ በዓል እየጠበቅን የምናደርሳቸው ተግባሮች አሉን። እንቋ ታብራ እንግዲህ 4 ወሳኝ ፒላሮች አሏት። በእነዛ 4 ፒላሮች አማካኝነት ግቧ ሴቶችን ማንሳት ነው። እንቋ ታብራ ያው ወንዶች ሴቶች ላይ ትበል እንጂ ፎከስ የምታደርገው ወንድሞችንም ደግሞ አብራ አካታ የምትሰራ ድርጅት ናት። ትልቁ ዓላማዋ ሴቶች በትምህርታቸው የበረቱ እንዲሆኑ ራሳቸውን እንዲያውቁ ከሁሉ በላይ ውስጣቸው የተቀመጠውን ታለንት እግዚአብሔር በውስጣቸው ያስቀመጠውን እንቁ እንዲያውቁ በቃ መትጋት ነው። እሱን ማገዝ ነው። እሱን ካወቁ አንዳንዴ በቃ መስመር እንደመያዝ ነው። ምናልባት ወደ በኋላ እናወራለን። ይሄን ኬት አመጣሹ ይሄን ነገር ራሱ የሚለውን ስናነሳ የማውራ ይሆናል። ግን ዋና ዓላማው ታናናሽ እህቶቼን ጎብዘው ራሳቸውን ችለው እንዲቆሙ ማገዝ፣ መርዳት፣ ውስጣቸው ያለውን ታለንት እንዲያውቁ ሰፖርት ማድረግ ተሰጥ። ጄሪ ምናልባት እንግዲህ እግር ኳስን ካቆምሽ በኋላ በአሰልጣኝነቱ ትላልቅ ክለቦችን የማሰልጠን እድሉ ነበረሽ። የኢትዮጵያ ብሔራዊ ቡድን ምክትል ሆነሽ ከመስራት ደርሰሻል። ኢትዮ ኤሌክትሪክን፣ ኢትዮጵያ ቡናን አሰልጥነሻልና ከዛ የስልጠናውን ስራ ትተሽ ነው ወደዚህ የገባሽ? ከመነሻው ለመጀመር ወደ እግር ኳስ አሰልጣኝነት የመመለሴ ምክንያት ገንዘብ አልነበረም ወይ ደግሞ እስቲ ቆይ ለፍቼበታለሁ ያን ሁሉ ጊዜ ልጅነቴን አጥቼበታለሁ ምናምን አሁን ደግሞ እስቲ ሄጄ የዘራሁትን ልጨድም ብዬ አይደለም የተመለስኩት። ወደ ኳሱ ስመለስ ብዙ ሴት ኳስ ተጫዋቾች በአላማ የሚጫወቱ አልነበሩም። በአላማ የሚጫወቱ የነበሩ ቢሆኑም አብዛኞቹ ግን እንደሱ አልነበሩም። ከዚህ የተነሳ መመለስ እንዳለብኝ ያስብ ነበር። ማለት አላማ ኖሯቸው መጫወት እንዲችሉ ይሄንን ለማስተካከል ነው ወደ እግር ኳሱ የተመለስኩት። በኮቺንግና ስመለስም እንግዲህ ቤቴ የሆነው ኢትዮጵያ ቡና ነው አቅፎ የተቀበለኝ። ዌልካም ብሎ
ምክትል አሰልጣኝ ሆኜ ነው የጀመርኩት። እዛ 3 ዓመት ያክል ቆይቻለሁ። የመጀመሪያ ዓመት ምክትል፣ ሌሎቹን 2 ዓመታት በዋና ኮቺንግ አሳልፍ ያለው። በወቅቱ በነበረው ሂደት እውነት ነው ይሄ ነው የሚባል በጣም በቃ ምርታ ያሳየ ውጤት አላስመዘገብኩ ሊሆን ይችላል። ግን ተጫዋቾችን ለትልቅ ደረጃ የደረሱ ተጫዋቾችን በማፍራቱ በኩል ጥሩ ነበርሽ ኢትዮጵያ ቡና ላይ። እንደው በስምም ልናነሳቸው የምንችላቸው ተጫዋቾች ካሉ አሉ። እነ ማዕድን ሳህሉ፣ እነ ቁም ነገርን ማንሳት እንችላለን፣ እነ ቻይናን ማንሳት እንችላለን። ሌሎችም ተጫዋቾች ነበሩ እዛ ውስጥ የነበሩ። ያኔ ታዳጊዎች ልጆች ናቸው የነበሩት። አሁን ላይ ጥሩ ክለቦች ይጫወታሉ፣ ብሔራዊ ቡድን ተጫዋቾች ናቸው እና በእነሱ ህይወት ላይ ጠብታ ነገር አስቀምጫለሁ ብዬ አምናለሁ። ትልቁ የኔ ፍላጎት ከውጤታቸው በላይ ማንነታቸው መገንባት ላይ መወር አተኩር ነበር። እውነት ነው ኮች ነኝ፣ ለውጤትም ነው የገባሁት። ግን ይሄኛው ባልተገነባበት ውጤት መምጣት ከባድ ነው። እግር ኳስ ዳይሬክት ከስነ ልቦና ጋር የተያያዘ ነው። ስነ ልቦና ደግሞ ከምትኖርበት አኗኗር ስርዓት ጋር በቀጥታ የተያያዘ ነው። ስለዚህ እንደውም አስታውሳለሁ ደብተር አስገዝቻቸዋለሁ። ደብተር ለሌላቸው እኔ ገዝቼ ያላቸው ገዝተው 25 ደብተር በባጌ ተሸክሜ በየሳምንቱ ወስዳሉ፣ መልሳለሁ። አሳይመንት ሰጣቸዋለሁ፣ ሰርተው ይመልሱልኛል። ይሄ ሁሉ ኮሚኒኬሽን ስኪላቸውን እንዲዳብር፣ አንዳንድ ልጅ እንደዛም ስላላደግን ፊት ለፊት የሚናገር ላይሆን ይችላልና ግን ውስጣቸው ያለውን ሀሳብ እንዲጽፉ፣ ከዛ ደግሞ እኔ በዛ ውስጥ መልስ እየጻፍኩ እና ዲትማች ዲቴይል በእነሱ ህይወት ውስጥ ነው መስራት የምፈልገው እና ይሄ ነገር ብዙ እንትን አላላቸውም፣ ኮንፈርስ አልሰጣቸውም አብዛኞቹና ተጫዋቾቹ። አስታውሳለሁ ሰብሰብ ብለው መጡ የሆነ ጊዜና ኮች ምናምን አሉ። ያው እንደዚህ ይላሉ አይደለም ኮች ምን ነበር ፍቅር በዛብናል እና ዋዲምን ፍቅር በዛብን ማለት ምን ማለት ነው አልገባኝም። እኛ እስከዛሬ የለመድነው መሰደብ ነው ወይ ደግሞ ቅጣት ነው ወይ ደግሞ እንደዚህ ነውና በዚህ ልክ አቅርቦን ፍቅር እየሰጠ እኛ እንደሱ አልገጠመንም እና ስደቢን በቃ ቅጭን በጣም ነው ኮንፊውዝድ ያንኩት። እዚህ ጋር ይሄ ልጆች በዛ መልኩ ሪያክት ሲያደርጉ ያው እኛ የለመድነው መቀጣት ነው የሆነ ነገር መደረግ ነው ብለው ሀሳቡን ሲያነሱ እንደው ስለ ሀገራችን ኮቺንግ የሆነ ነገር ማሰብሽ አይቀርም ብዬ እንዳታጣለኝ ባዚ ተው ግን ምንድነው ሁሉም ኮች የራሱ የሆነ የማሰልጠን ፊሎሶፊ ያለው ታክቲክ ቴክኒክ ኮመንሊ ሼር የምናደርገው ቢሆንም ፍልስፍና የሊደርሺፕ ፍልስፍና እንደ የራስህ ይለያያል። እኔ እንግዲህ በዛ መንገድ ስለሆነ ያደግኩት አሰልጣኞቼም እንደዛ ስለሆነ የሚያቆኝ እኔም ስመጣ የዛ አይነት ጄኔሬሽን ነው ኤክስፔክት ያደረኩት። ምክንያቱም ብር እስከተከፈለ ድረስ እዳ አለብህ። እሱ ብቻ ሳይሆን የለበስከው ማሊያ የሚባል ነገር አለ። እንግዲህ አሁን አላቅም የማሊያ ፍቅር የማሊያ ክብር ምናምን የሚባል ነገር ነበር በእኛ ጊዜና እሱንም ታሳቢ ስለማደርግ ከሜዳ ውጪ ሜዳ ላይ በጣም ሲሪየስ ነኝ፣ ሁሉም ሊያወሩት ይችላሉ። ከሜዳ ውጪ ግን እህት ነኝ። በቃ ማገዝ አለብኝ፣ ማዳመጥ አለብኝ፣ ፊታቸውን ማየት አለብኝ፣ ማማከር አለብኝ። ምን ላይ ናቸው? ደህና ከሆነች ነው ፕሮዳክቲቭ የምትሆነው ውጤት የምትሰጠኝ። ደህና ባልሆነችበት እኔ ማሸነፍ ስላለብኝ እሷን እየቀጣው እንደሱ እኔ አሁን ድረስ እንደሱ አላስብም። ኮቾች እንግዲህ የራሳቸው መንገድ ሜተድ አላቸው። ወደ ኤሌክትሪክ በወስድህ ኤሌክትሪክ 6 ወር ነው የቆየሁት። የ2 ዓመት ውል ነው የነበረን። ያው ትዝታ ሆኗል። አሁን ረስተነዋል። ግን እስከ ፌዴሬሽን የደረሰ ጉዳይ ነበር። በጣም ክርክር ነበረን ምናምን። ግን እዛም የነበሩ ተጫዋቾች the same thing መተው ኮች ፍቅር በዛብን። እኛ የዚህ አይነት ኮቺንግ በቃ ገጥሞን አያውቁም። አሁን ድረስ ተጫዋቾቹን አግኝተህ ብጠይቃቸው the best የነበረ የፕሪፓሬሽን ታይም አሳልፈናል። እኔ እንደዚህ ሰልጥኛ አላውቅም ያሉ በጣም በርካታ ተጫዋቾች አሉ ሲኒየሮቹን ጨምሮና የኮቺንግ ችግር አይደለም የነበረው ይሄንን ከሜዳ ውጪ ያለን ጤናማ ተግባቦት መሸከም ነው ያልቻሉትና መቀጣት ኢነርጂ እንደሚሰጣቸው መሰደብ ኢነርጂ እንደሚሰጣቸውና እውነት ለመናገር አዝኛለሁ። ምናልባት ግን ያው አንቺ የመጣሽበት ጊዜ ወደ ስልጠናው ይሄ ሴቶች እግር ኳስ ላይ በአሰልጣኝነቱም ይሄ ገንዘቡ ጥሩ ወደሚባል ደረጃ የተሸጋገረበት ተጫዋቾቹም ጥሩ ክፍያ የሚከፈሉበት ኦልሬዲ እግር ኳሱ ላይ ገንዘብ ባለበት ወቅት ነው የመጣሽውና አፕሮችሽን ቀይረሽ እዛ ጋር መቆየቱን አልፈለግሽውም ነበር? አልፈለግኩትም። ምክንያቱም አመጣጤ መጀመሪያም ገንዘብ ፍለጋ አይደለም። ዳስ ማይ ፖይንት። ገንዘብ አልነበረም የኔ ፍላጎት። የኔ ፍላጎት ኤሌክትሪክ ራሱ ስፈርም በወቅቱ ከፍተኛው ደሞዝ የኔ ነበር የነበረውና እኔ መናገር ይችላሉ የቦርድ ሜምበርስ ነበሩ የክለቡ ማለት ነው። አቶ ኢሳያስም ነበርና እኔ ይሄንን ብር አልፈልገውም ነው ያልኳቸው። አልፈልግም፣ የዚህን ግማሽ ስጡኝና ጀስት 2 ዓመት ልስራ።
እኔ አሁን አቅሜን እያወቅኩት አይደለም። ኢትዮጵያ ቡና የሜዳ ችግር ነበረብን፣ ችግሮች ነበሩብን እና ግን እዚህ ቢያንስ ይሄንን ፍቀዱልኝ፣ በቃ 2 ዓመት እድል ስጡኝ፣ ከዛ በኋላ እንድሰራ እድል በቃ ይሄንን ነው የፈለኩት እና የዚህን ደሞዝ ግማሽ አርጉልኝ ነው ያልኳቸው እና ሲተያዩ አስታውሳለሁ። ምክንያቱም እኔ ብር አይደለም። ከዛ ምንድነው ያነሱት ብሩም የሆነው 2 ዓመትም ስንት ነበር ደሞዝሽ? 20 ሺህ ብር ነበር። ብዙ ብር እንዳይመስል 20 ሺህ ብር ነው፣ ግን ያኔ ብዙ ብር ነበረ። ትልቁ ክፍያ እሱ ነበርና ሩቅ ግን መሄድ አልቻለም ነው የራሱ ምክንያት ቢኖርም ግን እዛ ላይ እንድቆይ ሊያስችሉኝ ብዙ መንገዶች ይኖራሉ። ተመልሼ በሄድም ምናምን ግን እኔ አልችልም። ለዚህ ይሄንን ሉዝ አድርጌ ለገንዘብ ራሴን መሸጥ አልፈለኩም። መሸጥ ነው ብዬ ምለው በኔ ኮንቴክስት ስትመጣና መቆየት ስፈልግ በምክንያት ነው መቆየት ያለብኝ። ከዛ ሳየው አካባቢው ለኔ የሚሆን አይደለም፣ የሚመች አይደለም። ከአካባቢው ዞር ማለት ነበረብኝ። ምናልባት ኢየሩሳሌም ነገሽ በቀጣይ ድጋሚ ወደ ኮቺንጉ ተመልሳ ልንመለከታት እንችላለን የሚለውም ተጨማሪ ነገር አነሳልሻለሁ። ግን ወደ ኋላ እንመለስና እንግዲህ አንቺ በ1990ዎቹ አጋማሽ አካባቢ ነው ወደ እግር ኳሱ በደንብ ብቅ ያልሽው። የስኬት ዘመንሽም የነበረው ምን ይመስል ነበረ? እግር ኳስን የጀመርሽበት ሁኔታ ይሄ ሁኔታዎችን የነበሩትን ችግሮችም ተቋቁሞ ለስኬት የደረሽበትን መንገድም አያይዘን ብናነሳው ብዬ ነው። ታሪኬ ስለሆነ አይሰለቸኝም፣ ደስ ይለኛል። እግር ኳስ የጀመርኩት በልጅነቴ ነው። ከኛ ቤት ፊት ለፊት አነስ ያለች ሜዳ ነበረች ይመስለኛል። እንግዲህ ወይ ኳስ ፎሪ ስትወጣ እያቀበልኩ መሰለኝ፣ በዛ ነው ማኗ አስነክታኝ የሚያስገባች ብዬ የማስበው ኳስ። ግን ራሴን ሳቅ እኔ ኳስ እየተጫወትኩ ነው ያገኘሁት ሳቅ ራሴን። በወቅቱ ልጅነትም ስለነበር 7 ዓመት 8 ዓመት 9 ዓመት ብዙም ተጽዕኖ አልነበረውም። ግን 10 11 12 ምናምን እያልክ ስትመጣ ቤተሰብም ይጠይቃል ትምህርቶች ላይ እንደዚህ ቤተሰብ ብቻ ሳይሆን ማህበረሰብ፣ ጎረቤት መሰል ነገሮች ጥያቄ ያነሳሉ። አይችልሽ እና ዱርዬነት ነው ወጥቶ ከኳስ ከወንዶች ጋር መጫወት ሊትራሊ በቃ ዱርዬ መሆን ነው። አሳዳጊ ሲበድልህ የምትሆነው የሚመስለው እና አንድ ወቅት ግን ጋሽ ተፋ ገብረ ሚካኤል በወቅቱ የመጀመሪያው አሰልጣኛችን ናቸው። ፕሮጀክት እና ኳሷ ፎሪ ወጣችና ፎሪ ስትወጣ እኔ ነበርኩ ሮጬ ኳሷን ለማምጣት ሄድኩትና ላይክ ኳሷን አንስቼ ቀና ስል በኳሷ ትይዩ 5000 ሜትር አለ አይደል የብሔራዊ ቡድን ቱታ አድርገው ሯጮች ይሮጣሉና ለሆኑ ሰከንዶች ኳሷን ይዤ እነሱን ያየው ቆየው ማለት ነው እዛ ጋር እና ምንድነው ውስጤ ድሪም ያደረገው በቃ አንድ ቀን ይሄንን ቱታ መልበስ አለብኝ በኳስ ምናምን ይላል ውስጤ። በጣም የሆነኮ ኢንስቲንክት ነገር ነው የሆኑ ሰከንዶች ነው። አረ የራ ምናምን የራ ነው የሚሉኝ ኳሱን ይዘሽ ቆም ያለው እየጠበቁኝ ነው እነሱና ተመልሼ ወደ ኳሱ ሄድኩኝ ማለት ነው። ግን ያ ቀላል ነበረም ለካኒ ውስጥ በደንብ ተስሎ ተቀምጧል። አይ ቲንክ ከዛ ጊዜ በኋላ ትሬኒንግም ተቀየረ። ልክ ራሴን የሆነ ጊዜ ብሔራዊ ቡድን እንደሚያገኝ ሰው አድርጌ መስራት ጀመርኩ ማለት ነውና ያ ጉዞዬ ብዙ ነገር አሳጥቶኛል። በጣም በደም ትዝ የሚለኝ አይደንቲቲ ክራይሲስ ውስጥ ከቶኛል። ምን ማለት ነው? በወቅቱ የነበረው ማህበረሰብ ቤተሰብም ጭምር ይሄንን መግፋቱ ከዛ እኔ ደግሞ በዚህ አቋም መቆሜ በዛ የልጅነት አይምሮ ከባድ ነበር። ማህበረሰብን መግፋት ተራራን እንደ መግፋት ማለት እኔ አንድ ትንሽ ልጅ እንዴት አድርጌ ልገረስሰው ይችላልው? ከቤተሰብ ጀምሮ በጣም ጎረቤት የሚከተላል ይቀጥላል። እንደ ማህበረሰብ ቤትም ትኮረኮማለህ፣ ደጅም ትኮረኮማለህ። ማህበረሰቡን እንዳልኩ የሴት ኳስ ተጫዋች የለም ደግሞ የት ልትደርሺ ነው ይለኝ ስለነበር ያለኝ ምርጫ እንደ ወንድ ጸጉሬን መቆረጥ፣ የወንዶችን ካራክተር ሙስ በቃ ጸጉሬን ስቆረጥ ቢያንስ ውጪ ያለው ሰው አይገምትም ሴት ናት ምናምን ብሎ። ከዛ ግን ያው ሴት አይደለው ባዮሎጂካሊ የሆኑ ቼንጆች ሲመጡ ፈጡት ምናምን ሲመጣ ደግሞ ሰፋ ሰፋ ያሉ ልብሶች መልበስ እሱም አላድን ሲለኝ እንደ ወንድ መሄድ ጀመርኩ ማለት ነው። ይሄ ሁሉ ጭንቀት የምወዳት እንኳን ስለመጫወት ነው፣ ያንን ህልሜን ለማሳካት ነው። በዚህ ሁሉ ነውጥና ግፊያ ውስጥ ማለት ነው። ምናልባት በዚህ አጋጣሚ ይሄን የሚመለከቱ ወጣት ኳስ ተጫዋቾች ወይ ደግሞ ሌሎች ስፖርተኞች ኦር ደግሞ በሌላ መንገድ ያሉ መስመር ሲይዙ ከመስመራቸው ሊያስተጓጉላቸው የሚችሉ ነገሮች የሚወዷቸውም ቢሆኑ ገለል ማድረግ ያስፈልጋል። ሁለት ነገር ይዞ መሄድ አይቻልም። ሁሌ ቪዥንህ ከፍ ማለት አለበት ብዬ አምናለሁ፣ ከጓደኛም ከሁሉም ነገርና ጓደኞቼ ወደ ማይሆን ነገር ውስጥ ሲገቡ እኔ ራሴን ማላቀቅ ነበረብኝ። ይሄ ሁሉ ሲሆን እኮ ብሔራዊ ቡድን አይደለም ክለብ የሚባል እኮ የለም።
ግን ራሴን አዘጋጅ ነበረ ለብሔራዊ ቡድን ተጫዋችነት ማለት ነው። ግን በዚህ መልኩ አለፍሽ፣ በብዙ ፈተናዎች አለፍሽና በትልቅ ደረጃ የኢትዮጵያ ብሔራዊ ቡድን መለያ ለብሰሽ ተጫወትሽ። እሱ ብቻ ሳይሆን ብሔራዊ ቡድኑ በ1994 ዓ.ም ተቋቁሞ የመጀመሪያ ጨዋታውን ከኡጋንዳ ጋር ሲያደርግ አምበል ሆነሽ ያንን ብሔራዊ ቡድን መርተሻል ማለት ነው። ስለዚህ ያ ፈተና በስኬት ሲገለጽ ምን ይመስል ነበረ ፊሊንግሽ? እኛ እንግዲህ አዲስ አበባ መጀመሪያ የኢትዮጵያ ሻምፒዮና የሚባል አለ አይደለም? የኢትዮጵያ ሻምፒዮና 93 ላይ ስንወዳደር ብሔራዊ ቡድን አለ ሲባል ሰማን። ከዛ በፊት 92 ክረምት ላይ ከጅቡቲ ጋር ተጫውተናል የወዳጅነት እና ቃናው እየመጣ መጣ ማለት ነው። ይሄ ብሔራዊ ቡድን የሚባለው ነገር ይሸተን ጀመር እና ሪል ይሆን እና ጅቡቲን 11-0 ነው ያሸነፍነው ምናምን። ግን እንትኑ ቀላል አልነበረም፣ ኤክስፖዠሩ ቀላል አልነበረም። በራሱ የብሔራዊ ቡድን ተጫዋቹና መባል በሳቱ ግን ያው ኢንተርናሽናል ስላልነበረ ብዙ የሚቆጠር አይደለም። ለኔ ግን ግቤን እየመታው እንደሆነ ጫፉ ጋር እየደረስኩ እንደሆነ በጣም ኦብቪየስሊ የሚታየኝ ወቅት ነበር። ከዛ 93 እንግዲህ ተጫወተን። ሁለተኛው ጌም ላይ እግሬ ቁርጭምጭሚቴ ተጎዳ። ወደ 4 ምናምን ጌም ነው ያለው። አስብ እየመረጡ ነው አሰልጣኞች። ወሳኝ ጊዜ ነው ለኔ ብሔራዊ ቡድን ለመመረጥ። ጫፉ ጋር ደርሻለሁ እና ሰው ግን አሁን እግሬ ተጎዳ እና በጣም መጥፎ አጋጣሚ። ከዛ አሰልጣኝ ምን ወሰነ? እግሬ ተጠቅልሎ እንዲገባ ወሰነ። ኖት ለኔ ሳይሆን እኔ እዛ ጋር መገኘቴ አሰልጣኝ በዚህ ያክል ያምነኝ ነበር። ደረጀ በጣም ነው የማመሰግነው በዚህ አጋጣሚ። ደረጀ መግባት አለባታል እያነከሰችን ቢሆን የእሷ እዛ ጋር መገኘት ይጠቅመናል የሚል ሀሳብ ነበረውና ብቻ እንደዚህ ግን መጨረሻ ላይ አይ ቲንክ 2ኛ 3ኛ ወጣን በውድድሩ። ከዛ ነገሩን የተጠራን ተጫዋቾች ምናምን ሲባልና እኔማ አልመረጥም አልኩኝ ኦልሬዲ። ምክንያቱም እግሬ ተጎድቷል። አንድ ተጫዋች አንድ ጌም ነው በጥሩ ሁኔታ የተጫወትኩት። በዛ ጌም ደግሞ አንዳንዴ ላይሳካል ይችላል። ከጌም እኮ ይለያያል ፐርፎርማንስ እና ሲጠራ ግን ስሜ ነበር። አላመንኩም በአንድ ጌም ሀው እና እንዴት አድርጌ ልንገር፣ እሱ ሌላ ነገር ነው። ከዛ ደግሞ ስንጠራ 50 ምናምን ነን። ከዛ ያው እንግዲህ የደቡብ አካባቢ ያሉ ልጆች ሰውነታቸው ጠንካሮች ረጃጅሞች ናቸው፣ ዲፌንሶች ናቸው። እኛ ደግሞ ችን ነው የምናክለው፣ በጣም ቀጫጫ 48 47 ኪሎ ምናምን እና በቃ ላላልፍ እችላለሁ ማለት ነው ምናምን አልኩ። እና አስታውሳለሁ ቴስት ያደረገን ዶክተርም በጣም በደቃቃነታችን እንዴት አድርጌ ልንገርና ተሳቀቅን፣ በመደቀቃችን ተሳቀቅን። አሁን አንቺ ነሽ እያለኝ ነው ቴስት ያደረገኝ፣ አንቺ ነሽ ሊብሮ እያለ ማለት ነውና እኔ ይኸውልህ እንደዚህ አይነት ነገሮች ዲስከሬጅ ያደርጉኝ ናቹራሊ። እንደዚህ አይነት ነገሮች እልህኛ ያደርጉኛል። እሺ በቃ እንደዚህ ከሆነ የምታስበው አሳያለሁ፣ እኔ ውስጤ ማን እንደሆነ በደንብ ሜዳ ላይ እንገናኝ ነው እያለኝ ነበረው ውስጤ። እና እንደተባለው የመጀመሪያው ጌም 11-11 ተከፋፈለ። አሰልጣኞች ለመለየት እንዳለ በቃ ፈርጠም ያሉት ምናምን በዚህኛው ሆነን፣ ደቀቅ ያልነው ደግሞ በዚህ ጋር ሆነን እና 45 ደቂቃ ነው በህይወቴ ዘመን ቤንች ቦታ የተጫወትኩት፣ ያውም ደግሞ ለምርጫ። ከዛች 45 ደቂቃ ከተቀየርኩ በኋላ ለዘላለም እስከምወጣበት ድረስ ያንን ማሊያ አለበስኩ። አመኑ ማለት ነው። በ45 ደቂቃ ነው ያሳመንኳቸው አሰልጣኞቼን እና ዝም ብሎ ይመጣ አይደለም። ከ12 ከ13 ዓመት ጀምሮ ሳየው የነበረው ያ ደግሞ ኮሚትድሊ ትሬኒንግን ምንም ባልነበረበት ራሴን ዲሲፕሊን አስይዤ የሄድኩበት መንገድ ከፍያይ ነው። ከዛ ደግሞ ናሽናል ቲም ደግሞ ስትገባ ደግሞ ተመረጥን። ከኔ እድሜ ተለቅ ያሉ ነበሩ። እኔ 17 ዓመቴ ነው ያኔ። እንዴት ሰጡሽ? ዳስ ፖይንት እኮ አንበልነቱ ከኔ ትልልቆች አሉ ምናምን እነሱ መሆን ነበረባቸው። ግን አሰልጣኞቼ ምን አሳመናቸው? ወርክ ኤቲክስ። ይሄ እንቅስቃሴ እዛ ጋር የመጣ አይደለም። ናሽናል ቲም ስለገባው ያመጣሁት አይደለም። ናሽናል ቲም እገባለሁ ብዬ የሰራሁት ያጠራቀምኩት ነው። እና የስራ ዲሲፕሊን ይከፍልሃል ማለት ነው። የሆነ ጊዜ ይከፍላል። ሰው አያይክ ይሆናል። ጓደኞቼ በጣም ነበር የሚቀልዱብኝ። ምንድን ነው የምታካብጂው ምናምን ይሉ ነበር። ቤተሰቦቼ ኬንያ እንግዲህ ሄደሽ ባሊ ምናምን ይዘሽልን ትመጫለሽ በጣም ሙድ ይዙብኝ ነበርና በዛው ያሳክቻለሁና 17 ዓመት የኢትዮጵያ ብሔራዊ ቡድን አምበል መሆን 120 ሚሊዮን ሕዝብ መወከል። የመጀመሪያው ጨዋታ እዚህ 2-0 አሸንፈን ያኔ 2-2 ነበር ከሜዳ ችቦች ተለያይታችሁ የተመለሳችሁት። እንደው ስትመለሱ በተለይ በአንቺ መኩራት በደንብ የጀመሩት ቤተሰቦችም ያኔ ይመስለኛል
በእርግጠኝነት ይቀበሉሻል ብዬ ነው እንደው ሞመንቱን ካነሳ ነው ብዬ በጣም እንጂ አበባ ይዘውን የተቀበሉኝ ቤተሰቦቼ ብቻ አይደሉም እኮ ማለት ረጅም የነበረ የት ልትደርሽ ነው እንኳን ለወንዶቹ ማዶና የሚሉኝ የነበሩ ሰዎች ሳይቀሩ በቃ ተሸነፉ ማለት ነው። ዛሬ አትችልም ያሉህ ነገ በቃ የት ልትደርሽ ነው ዘመንሽን አታቃጢ እንዲህ ነው ያሉ ሰዎች ስትደርስና ቦታው ጋር ስትቆም የኔ ናት ይሉሃል። የእህቴ ልጅ ናት እህቴ ናት እንትን አባቴ ራሴ እንዴት ፕራውድ እንዳደረገ አበባ ይዘው ምናልባት አንዱ አነሳ ደስ ቢለኝ ሁሌም በሄድኩበት ማነሳው እግር ኳስ በጣም ለፍቼባታለሁ፣ ብዙ ዋጋ ከፍዬባታለሁ። እኔም ጓደኞቼን በወቅቱ የነበር ነው ከፍላናለች፣ ጥበቧን አልነፈገችን፣ ሰጥታናለች። ስቲል ናው ያልተተኩ ከሚባሉ መካከል አለን ጥቂት እኔና ጥቂት ጓደኞቼና ከፈለችን ማለት ነው። ስቲል በሷ ምክንያት አሁን ዛሬ የጋበዝከኝ ራሱ እኮ በሷ ምክንያት ነው። ዳሴት ስለዚህ ሄስቴት ባያደርጉ ሰዎች የሆኑ ሰዎች ስላልተቀበሉላቸው ሀሳባቸው ሮንግ ነው ማለት አይደለም። የተከበራችሁ አድማጭ ተመልካቾቻችን እየተከታተላችሁት የምትገኙት የስፖርት ባለታሪኮቹ ፕሮግራማችንን ነው። ዛሬ የቀድሞዋ የኢትዮጵያ ብሔራዊ ቡድን ተጫዋች ኢየሩሳሌም ነጋሽ ከኛ ጋር ቆይታ እያደረገች ትገኛለች። ቆይታችን አሁንም ይቀጥላል። ኢትዮ ቴሌኮም የዚህ ፕሮግራም አጋራችን ነው። መልእክቱን ሰምተን ተመልሰን እንገናኛለን። የዲጂታል ፋይናንሱን ጉዞ ማርሽ የቀየረ ፈጣኑ ቴሌብር 5ኛ ዓመቱን አስቆጠረ። ቴሌብር ለ5ኛ ዓመት ልደቱ ነካ ሰብሰብ ሸብረብ እያለ ልዩ ጨዋታ አዘጋጅቷል። ደንበኞቹን በሽልማት ያንበሸብሻል። ከየካቲት 3 እስከ ግንቦት 2 2018 ድረስ በቴሌብር ሱፐር አፕ ክፍያ ሲፈጽሙ፣ ገንዘብ ሲልኩና ሲቀበሉ፣ በዘመን ገበያ ሲገበያዩ፣ ጥቅልና አየር ሰዓት ሲገዙ በሚሰበስቧቸው ነጥቦች 2 ቅንጡ አውቶሞቢሎች እርሶን ይጠብቃሉ። ማነው ባለ ዕድል ይላሉ። ከ150 ሺህ ብር ጀምሮ የገንዘብ ሽልማቶች፣ ለ22 ሺህ በላይ ዕድለኞች፣ በርካታ የሞባይል ጥቅሎች አሉ። በየቀኑ ዕድለኞችን ያንበሸብሻሉ። ነካ ሰብሰብ ሸብረብ በቴሌብር። የቴሌብር አገልግሎት አንድም በራሱ እርካታ፣ በተጨማሪም የልዩ ሽልማት ስጦታ። ኢትዮ ቴሌኮም። ኢትዮጵያ ሴቶች ብሔራዊ ቡድን ለመጀመሪያ ጊዜ ለአፍሪካ ዋንጫ ካለፈው ስብስብ በኋላ አይ ቲንክ ያን የነበርሽበት ክለብ አዲስ ኮከብ የሚባል ነበር። ከዛ በኋላ በስኮላርሺፕ ነው ወደ ኪዊንስ የሄዳችሁት። ይሄ ለሀገር የከፈላችሁትን አንደኛው ለእናንተ የተደረገ ማበረታቻ ለእናንተ የተሰጠ ስጦታም ጭምር ነበር ይመስለኛል። በስኮላርሺፕ ወደዚያ ስትሄዱ አያይዘን ካነሳ ነው ብዬ ነው። ከዛ ተመለስን። ከዛ ኪንስ ኮሌጅ እንዳሉ ልውሰዳቸዋል በቃ ማለት አብዛኞቻችን በወቅቱ ከኳስ ጋር በነበረን ፍቅር ወድቀን ስለነበር ለትምህርታችን ብዙ ኬር አልነበረንም። ልክ አይደለንም። ልክ እንዴት እንዳሉን ደግሞ ፕሩፍ ላደርግ እችላለሁ በእኔ ህይወትና ግን በቃ እኔ ላስተምራቸው። ዲግሪ ውጤቱ ካላቸው ይማሩ በዲግሪ ትምህርታቸው፣ ከሌላቸው ግን ላንጉዌጅ እና ቢያንስ ኮምፒውተር ነክ ነገሮች ይማሩ ምናምን ተባለ። በጣም ትልቅ ስጦታ ነበር በእውነት የተሰጠንና ገባን። ኩዊንስ ገባን። 1 አመት ተጫወትን። ውጤታማ ነበርን። ከዛ ግን የደሞዝ እንትን መጣ፣ እርከን ይምጣ። ምክንያቱም ቤስቱም ቤንቹም አውቶፎችም እኩል መከፈል የለባቸውም አሉ። ልክ ናቸው። በእግር ኳስ አካሄድ ይሄ ስርዓቱ ነው፣ አደራረጉ ነው፣ ሂደቱ ነው። ግን እኛ እንግዲህ ለመጀመሪያ ጊዜ ስለሆነ ደሞዝ የተከፈለን ያለው ስንት ነበር? 250 ብር ነበር መጀመሪያ። በጣም ብዙ ብር ነበር ባይዘው። ከዛ በኋላ ስንት ገባ? 5 ገባ እንዴ 3 ከምናምን ይቅርታ ብሩ ነው ትዝ አይለኝ። ግን ጥሩ የሚባል ደሞዝ ነው እንዴ! በጣም ብዙ ብር ነው። አንተ ምን ሆናል? በጣም ብዙ ብር ነው። 95 እኮ ነው ይሄ የሚሆነው። ከዛ ልዩነት ተጀመረ። አሰልጣኛችን ሮማሪዮ ኤርሚያስ በቀለ ባይዘው በጣም ጎበዝ አሰልጣኝ፣ በጣም የምንወደው በብዙዎቻችን ስኪል ላይ አቅምን የጨመረ የሚታይ አቅምን የጨመረ አሰልጣኝ ነው። በዚህ አጋጣሚ ላመሰግን እወዳለሁና ልዩነት ተፈጠረ። ከዛ ቁጭ ብለን ማውራት ነበረብን። እኔ 350 ብር ተከፍሎኝ እንዴት 250 ብር 150 ብር ምናምን ብቻ ብሩ አሁን ትዝ አይለኝም። የሆነ ያክል 200 ብር ነው ምናምን ብቻ ልዩነት አመጣና ከጓደኞቼ ውጭ ከሆነ በአፍንጫ ይወጣ አይነት ነገር አልን። እንደዛ ትንሽ ነበርን ከፍ ያለ ደሞዝ ይሰጣቸው የተባሉ። እዚህ እሱን አንፈልግም፣ ለሁላችንም እኩል አድርጉና ክፈሉን አልናቸው። ይሄ ደግሞ ስርዓቱ አይደለም። አሁን ላይ ሳስበው
የነበረን ፍቅር የነበረን አንድነት አንዳችን ካንዳችን ለመብለጥ ለመታየት ምንም ጥረት ማናደርግ እንደሆነ ያሳያል ባይዘው እንጂ አሁን በዚህ ዘመን እንደውም አንደኛ ተከፋይ ካልሆንኩ ነው አይደለም የምትለው መጥፎ ነው ማለት አይደለም። እኛ ግን ሁሉም ፐርፎርም ስለሚያደርግ ያለውን እየሰጠ ስለሆነ የሚኖረው እሱ አይደለም የኛ ጉዳይ። በቃ እዚህ ጋር ደርሰናል ታግደን አሁንም በቃ እኩል ልጅነትም ነው እና ተያይዘን እንዳለ በሮማሪዮ አማካኝነት ሮማሪዮ ከኢትዮጵያ ቡና ጋር በነበረው ትልቅ ቁርኝት ይዞን ሄደ። እዛ ስንሄድ ዜሮ ገባን፣ ደሞዝ የለም። እንግዲህ ደሞዝ ይከፈላችሁ ትልቅ ደሞዝ ተብለን ነው ብለን መተን ከደሞዝ ውጪ ለኢትዮጵያ ቡና ለመጫወት ሁሉም ሰው ፈቃደኛ ማሊያውን ብቻ ስጥ። በጣም የኢትዮጵያ ቡና ደጋፊዎች ነበርን ያኔ በወቅቱ ባይዘው አሁንም ድረስ ኢትዮጵያ ቡና ውስጥ ያለ ማለት በጣም ወደው ማከብረው እንደ ክለብም ሳይሆን እንደ ቤቴ የምቆጥረው ክለብ ነውና በጣም ደስተኞች ነን። በነፃ እኮ ነው ማለት። ስንት አመት ተጫውሽ በነፃ ቡና ቤት? ነው 1 አመት ነው ምናምን ነው በነፃ ስንጫወት ማሊያ ሁሉን ነገር ሰጥቶን ከዛ ውድድር ተጀመረ። ያኔ አዲስ አበባ መስተዳድር ጀመረ የአዲስ አበባ እግር ኳስ ፌዴሬሽን። ከዛ ለሱ ክፍያ ከፍሎልን በቃ ለመተኪያ ምናምን ታዲያ ግን የሚባል የለ። ስለዚህ የሮማሪዮ ጓደኞች ነበሩ፣ ጁስ ቤት ይጋብዙናል፣ ግማሹ ውሃ ይዞልን ይመጣል። ኳስ እኮ በቃ ትገረማለህ። እንዲያውም አስታውሳለሁ ካሳይ ያኔ ይዞት የመጣው አዲሱ ጂኬ ያ እሱን እኛ ላይ አንዳንዴ መሀል ባልገባውን ይሞክር ነበር ሮማሪዮ። በ3 ኳስ መሀል ባልገባ ተደንቀ ነው የምታየው የኛ መሀል። ወንዶቹ ራሱ እንደዚህ አይችሉም ነበር እና የእውነቴን ነው ካሳይ እስኪደነቅ ድረስ በ3 ኳስ መሀል ባልገባ ዋንተሽ ነበርኛ ጌም የምንጫወት የነበረው ምናምን ታስማች ሃይ ሌቭል ነበር። እስከ ተጫወትሽበት እድሜ ድረስ የምትፈልጊውን ነገር በከፍታ ማድረግ ችለሻል። ግን ደግሞ በጉዳት ምክንያት ታይተው ከጠፉ ኮከቦች መካከል አንደኛዋ ነሽ። በእርግጠኝነት ቁጭት ይኖርሻል። ኬቱ ጋር ልጀምር ለመሰለ ጉዳቱ እንደ ጉዳት ይቆጠርና ተጎዳው። ከዛ አሰልጣኙ ብሔራዊ ቡድን እያለሽ አንድ አመት ብሔራዊ ቡድን ተጫወትን። የመጀመሪያ አፍሪካ ዋንጫ ሄደን መጣን። ከዛ በኋላ ኦል አፍሪካን ጌምስ ሄደን መጣን። ከዛ 96 አጋማሽ አካባቢ ነውና ለአራተኛ አፍሪካ ዋንጫ ዝግጅት የሚጀመርበት ጊዜ ነው አሄድ እና መሀል ላይ ተጎዳው። በጣም ከባድ ጉዳት ተጎዳው እና ግን ወድቄ በደንብ አምን ነበር ድጋሚ ኳስ እንደማልጫወት። ብዙ ጊዜ ሞክረሻል? በቃ እዛው ተኝቼ የወደኩበት በዛው ሞመንት እንደማልጫወት ኳስ እየገባኝ ነበር። እንዴት እንደሆነ አላውቅም፣ ግን ከባድ ጉዳት እንደሆነ ግን ገብቶኛል። ለ1 አመት ያክል ነው ቴራፒስት ይሳቅ በጣም ላመሰግነው እወዳለሁ። ለ1 አመት ከምናምን ሳይሰለች በየቀኑ ቴክ ኬር ያደርገው ነበር። ግን ብቻ አልሆነም። ከዛ ኢትዮጵያ ቡና ውጪ ላከኝ ሳውዲ አረቢያ። እንግዲህ ያኔ ብዙ ብር ነው 50 ምናምን ሺህ ብር፣ በጣም ብዙ ብር ነው። አይ ቲንክ እስካሁንም የትኛውም ክለብ ሴት እግር ኳስ ተጫዋች የለም እስካሁንም የለም እና ይሄ ምን ያክል ቫልዩ እንደሚያደርጉት የኔን ነገር እና ምን ያክል ፍቅርም እንዳላቸው የሚያሳይ ነው። አንዴ ብቻ አይደለም 2 ነው ያሳከሙኝ ባይዘው። ግን በወቅቱ ያን ሆነ። ከዛ ከንትን ካልኩኝ በኋላ ተመልሼ ፌል አደረገብኝ ሜዳ ላይ። ከዛ ግን ናሽናል ቲም ጠሩኝ ተሞከረ ለአራተኛው የአፍሪካ ዋንጫ ዝግጅት ለማለፍ ደቡብ አፍሪካ ላይ ነበርና ዶክተር ኤልያስ ጋር መሄድ ነበረብኝ። ለአሸናፊ 1 ሳምንት ጊዜ ስጠኝ አልኩት ለመምጣት እና ዶክተር ጋር ሄድኩኝ። አንድ እንትን አለው የፊዚዮቴራፒ የሚያሰራበት እና እግርክ ከብረት ጋር ነው ከግዝ የሚታሰር ከኋላ ጋር ይታሰራል እንደዚህ እና ላይክ በጣም ነው የሚያመው። የሚሰራው ስፖርት በእንትን ነው የሚለጠፈው ነው ላይክ ላይ ኤሌክትሮኒክስ ነው አንተ ነው የምትጨምረውና ቶሎ ድኜ ብሔራዊ ቡድኑን መቀላቀል በጣም ስለምፈልግ ሲነግረኝ ያኔ ወንዶቹ ከ80 ምናምን አያልፉም ነበር። 89 ድረስ 87 ድረስ ወስደው ነበር እና ምናልባት እያለቀስኩ ሊሆን ይችላል የምሰራው። በጣም ነው የሚያመው። እሱን ሰራው ምናምን ሄድኩ ማለት ነው። ሄድኩ ጥሩ ሆንኩ ምናምን። ትንፋሽ ማስተካከል ነበረብኝ። በዚህ ጃክ በጣም አግዞኛል ወጌሻችን በወቅቱ የነበረው እና ኦልሬዲ እየመረጡ ወስነው በቃ ጄሪም ጥሩ ላይ ነው ያለችው ብለው ዲሳይድ ያደረጉ ባለበት ወቅት
የሆነች ኳስ ወጣች ምናምንና ማልደርስባት ኳስ ማይሆን ሞከርኩ ኮላፕስ አደረገ በቃ የኔ ነገር እዛ ጋር በቃ 97 98 መስለኛል እንደዛ አሰልጣኞች አልቀነሱኝም እኔን ችለው ወደ ቤትሽ ሂጂ ማለት አልቻሉም ስለዚህ አፍቱ ራሴ መቀነስ አለብኝ ከቤት ሰው ጠራው በሻንጣ ቃይን አስላኩኝ እና ኔክስት ዴይ አልነበሩም ትሬኒንግ የጧት ትሬኒንግ ሰርተው መጥቷል እና አሰልጣኞቹ የሉም ገብቼ ሆቴል ማታ ወይን ከራት ጋር እንዲያቀርቡላቸው እና ቴንኪዩ ምናምን የሚል ነገር አድርጌ ነው ራሴን ቀንሼ ወደ ቤቴ አልችልም ብለሽ በግልጽ ኢትስ ኦብቪየስ በዚህ መንገድ ነው ከመጨረሻ ጊዜ ከብሔራዊ ቡድን በዚህ መንገድ ነው የተለያየሁት ያ ብዙ ታሪክ ነው ያው ግን በቃ በዚህ ምክንያት ነው ሁሉም ነገር ለበጎ ነው ያ ግን ምን ቁጭታለሽ ካልከኝ ይሄን አልመለስኩልም በወቅቱ ቆጭቶኛል ማለት ፈልግ ያለው ፕሮፌሽናል ተጫዋች እንደመሆን ሁለት ያላስበው ነበር ምክንያቱም ወርክ ኤቲክስ ይናገራል ዲሲፕሊን በጣም ይናገራል ትንሽም እድሎች ነበሩ ትንሽ ጭላንጭሎች እና የመጀመሪያውን ሆነ እንደነበር ምንም ጥያቄ የለምና ሰማይ ምድሩ ነው የተደፋብኝ ማለት ነው ግን በዚህ ውስጥ ማመን ያለብን ሰዎች ነን ይገጥመናል በቃ ይሄንን አምኖ ለመቀበል ግን ጊዜ ወስዶብኛል ብቻዬን ከባቢዎች ሲጠፉ ስልክ ሲደወል የነበረ ስልክ ሲጠፋ አብሮ ጓደኞች በቃ ሲሉ የነበሩ አንተኮ አንቺኮ ምናምን ሲሉ የነበሩ ሰዎች ስታጣ አንተ ብቻን ስትገናኝ በወደቅሽ ጊዜ ሁሉም ያ ኢትስ ኦብቪየስ ስለዚህ መነሳት አለብን በሌላ መንገድ በቃ እኔ ኳስ ተጫዋች አይደለሁም ማለት ሌላ ነገር መሆን አልችልም ማለት አይደለም ቅድም አጥፍተናል ያልኩት ነበር ትምርታችን ላይ ደካማ ነበር ትምርቴን በአግባቡ ተምሬው ባላንስ ዳርጌ ይዤ መጥቼ ቢሆን ኖሮ ምናልባት የዚህ አይነት ተስፋ መቁረጥ ውስጥ አልገባም ነበር ምክንያቱም ለዚህ እንደ ምሳሌ ማንሳት የምንችለው እንደገና ለማዋሰው ነው እንደገና ለማዋሰው በወቅቱ የነበረች ስትራይከራችን ናት አስደናቂ ግራኝ አሁን ፋርማሲስት እና ዴንቲስት ናት ዶክተር እንደገና ለማዋሰው ብሔራዊ ቡድን በዴንት ሴቶች በዚህ ታገለግል አየሁ ልዩነታችንን ስለዚህ በዚህ ማጋጣሚ አንድን ነገር ትምርት ከምንም ነገር ጋር አብሮ መሄድ የሚችል ነገር ነው በተለይ ለስፖርተኞች ጉዳት ታስተናግዳለህ ለአሁኖችም በደም ትምርት ስለሚሆን ጉዳት ታስተናግዳለህ ኳስ ተጫዋች ጉዳት ታስተናግዳለህ ስለዚህ ሳይመልቲኔስሊ አብረን ይዘን የምንሄደው ነገር ያስፈልገናል እናንተ ስትጀምሩ የነበረው የማህበረሰብ ውሳቢ የነበረው ችግር አለ የነበረው ጫና አለ ዛሬ ነገሮች ተቀይረው ነፃነቱም አለ በዛው ልክ ደግሞ ሴቶች እግር ኳስ ጥሩ ገንዘብ ያለበት ጥሩ ክፍያ ያለበት ሆኗል አሁንም ችግሮች ያው ከወንዶች ጋር ሲነጻጸር ክፍተቶች እንዳሉ ቢነገርም ማለት ነው እንግዲህ ወደ እስከ 200 ሺህ ብር ደሞዝ የሚከፈልበት ሊግ አለን ማለት ነው አሁን ላይ ምን ፊል ታደርጊያለሽ በዚህ መልኩ ለውጥ መጥቶ ስታይ በጣም ደስተኛ ነኝ I'm very happy አንዳንዴ እንዳልኩ ነው ስኬትን በሌላ መንገድ ስለምረዳት የሆነ ጊዜ እኮ ዋጋ ከፍለህ ምንም ፍሬ ማያፈራ ነገር አለ በቃ አንተም ደክመህ ጊዜም ተቃጥሎ ምንም ለውጥ ማያመጣ ግን እኔ ብቻ አይደለም በኔ ጊዜ የነበሩ እነዛ ጓደኞቼ አብረን የከፈልነው ዋጋ ዛሬ ፍሬ አፍርቶ ጎምርቶ ስናይ እጅግ ደስ ይለናል ምንድነው በዚህ ውስጥ ቢታሰብ እንደው ቢጨመር በየማስበው ልክ መሰረት እንደሌለው ሊሆን ግን አይገባም መነሻ እንደሌለው ግን ሊሆን አይገባም ብሔራዊ አሁን ለምሳሌ ፌዴሬሽን የቀድሞ ኢትዮጵያ ሴቶች እግር ኳስ ብሔራዊ ቡድን አስተዋውሶ አያውቅም እኔ አንዴ ገብቼ አውቃለሁ ፌዴሬሽን በራሴ በኤሌክትሪክ ጋር በነበረኝ ሰጣ ገባ የብዙ ብሔራዊ ቡድን የሴቶች ፎቶ አለ የኛ የለም እና ጋሽ ኢሳያስ ጅራን ጠየቅኩት ዋይ እኔ እንደውም አስባለሁ የሆነ ቀን አሰርቼ ይዤ መሄድ እንዳለብኝ ሁላ ለረጅም ጊዜ አስቤያለሁ ምክንያቱም ታሪካችን ነው የሚሻል አይደለም ያው የሚያኮራ ታሪክ ነው ምንም በሌለበት ሶስተኛ አፍሪካ ዋንጫ አልፎ ተሳትፎ መሰረቱ የተጣለው በእናንተ ነው መሰረትን ንደህ ሌላ ነገር አትሰራም ማለት አይሆንም አትችልም ያለ መሰረት ህንጻ አይቆምም አይደለ እና ይሄ ክፍተት አለ ብዬ አስባለሁ አሁን ማን ያውቃል የኔንና ምናልባት እኔ አንዳንዴ ያው ብቅ ስለምል በሚዲያ እንጂ ከኔ ጋር የነበሩ ተጫዋቾች እኮ ብዙ አሉ ዋጋ ይከፈሉ ግን ሚዲያውም የማይጠራቸው ተጫዋቾቹም የማያውቋቸው እና የበቀል አይደለም አሁን ድንገት መተው የጎረፈ ነገር አይደለም ዋጋ ተከፍሎበታል አይደንቲቲ ክራይሲስ ውስጥ ገብተን ራሳችንን አተን እንደ ወንድ ኖረን የመጣ ነውና
ምንም እንዳልተፈጠረ ፌዴሬሽኑንም በዚህ አጋጣሚ እንደው ትዝብቴን ላስተላልፍ እወዳለሁ። አሁን ለሚሰሩትም ለሚጫወቱትም ሰዎች ኮንፊደንስ አይሰጥም። ይሄ ማለት የምትጣል ከሆነ ምን ዋጋ አለው አይደለም። ስለዚህ እኔም ጓደኞቼም ጥቂቶች እናወራለን፣ ደስተኞች ነን። ትልቁ ክብር የኛ ነው ብዬ ነው ማምነው። ብሩ አላገኘንም ማለት ድል አልነሳንም ማለት አይደለም። ጄሪያው እያጠቃለን እንሂድ ብዬ ነው። ቅድም መግቢያችን ላይ ሳነሳው ነበር። ስልጠናውን ስትጀምሪ በትልቅ ደረጃ ነው የጀመርሽው፣ በቡና በኢትዮ ኤሌክትሪክ እንደውም የመሰረት ማኔ ምክትል ሆነሽ ብሔራዊ ቡድን ላይ በሴካፋ 3ኛ ሆናችሁ የጨረሻችሁበት ጊዜ ነበር። አሁን ከዛ ወጣሻል። ድጋሚ የመመለሱ ፍላጎት አለሽ ወደ ኮቺንግ? ወደ ኮቺንግ የለኝም አይኖረኝምም። ምክንያቱም የኔ ፊሎሶፊ የተለየ ስለሆነ፣ ግን ወደ እግር ኳሱ መመለስ የምፈልግበት መንገድ በተለየ መንገድ ሳይኮሎጂ ክፍተት ይታየኛል። እስካሁን ማለት በቀኝ ሀገር ያለው ክፍተት አንዱ እሱ ነው ብዬ አስባለሁ። ታክቲክ፣ ቴክኒክ ምናምን ሳይሆን ሁሉም ነገሮች አሉ። ግን በጣም የሆነ ለጌም ሰዓት ብቻ ሄደህ እንደ ፔንኪለር የምትሰጠው ሳይኮሎጂ ክላስ ዳት ማች ለውጥ እንደማያመጣ አይ ቲንክ እስካሁን አይተን መማር አለብን ብዬ አስባለሁ። ስለዚህ ወጥነት ያለው የሳይኮሎጂ ድጋፍ ቲሞች ያስፈልጋቸዋል። ብሔራዊ ቡድኑም ልክ እንደዛው። ምክንያቱም ሳይኮሎጂ ድጋፍ አማራጭ አይደለም። አንዳንዶቹ ትንሽዬ አቅም ትንሽዬ ድጋፍ ቢሰጣቸው ሩቅ መሄድ የሚችሉ ናቸውና በዚህ አቅጣጫ በዚህ ዲሲፕሊን መመለስ አስባለሁ። እንደ እግዚአብሔር ምናልባት ፕሮሰሶች አሉ። ኮንታክት ያደረገሽ ክለብ በዚህ መንገድ ውስጥ ነሽ አሁን ላይ? አይደለም፣ ራሴንም ኤክስፖዝ አላረኩም። ሀሳቤን ሼር እያደረግኩ ነው። ኦፊሻሊ እኔም ወደ እነሱ ገና አልሄድኩም። አክብረሽን ስለመጣሽ በጣም ነው የምናመሰግነው። ግን የመጨረሻ ሀሳብ እንድታነሽልኝ እንግዲህ ትናንት ያለፍሽበትን መንገድ በስሜትም ስታነሽልኝ ነበረ። ዛሬ ላይ አንቺ በዚህ ልክ እንድትገለጽ ብዙ ሰዎች ይኖራሉ ብዬ አስባለሁና በምስጋና ፕሮግራማችንን እንጨርስ ብዬ ነው። እንግዲህ ቤተሰቦቼ ቀዳሚዎቹ ተመስጋኞች ናቸው። ሁሉ ነው ያደረጉት ለእኔ ጥቅም ስለሆነ ኮንሰርንድ ስለሆኑ። ባሻገር ግን ከኛ ጋር ዋጋ የከፈሉ በአዲስ አበባ እግር ኳስ ፌዴሬሽን ዋጋ የከፈሉ አመራሮች ነበሩ። እንደነ ጋሽ ሰይድ ዛሬ በህይወት የሉም። እነ ብርሃኑ ከበደ፣ እነ ጋሽ አፈወርቅ የሚባሉ ከኛ ጋር አብረው የደከሙ አዲስ ነገር ክሬት ለማድረግ ሲለፉ የነበሩ እነሱን ላመሰግን ወዳለው። በእግር ኳስ ፌዴሬሽን ውስጥ እነ ጋሽ ፀሐዬ የፌዴሬሽኑ ፕሬዚዳንት በነበሩበት ወቅት ለሴቶች ትልቅ ቦታ ትልቅ ግምት የነበራቸው ሰዎች ነበሩ። ላመሰግን ወዳለው። ጋሽ ይተፋ ሳይሰስት ጊዜውን የሰጠን የመጀመሪያ አሰልጣኝ፣ በጣም ወደው ማከብረው ዛሬ በህይወት የለም። የሚገባውን ክብር ሳያገኝ ያለፈ ሰው ነው እና እሱን እንግዲህ ላመሰግን ወዳለው። ትራንስፖርት ከኪሱ እየሰጠ እየደበቀ ለኔና ለራሂል የምትባል ጓደኛ ነበረች። በትራንስፖርት በእግራችን ነበር የምንሄደው ከለጋሃር ጃልሜዳ፣ ከጃልሜዳ ለጋሃር በእግር እና መመለሻ እያለ ይሰጠን ነበርና ጠርቼ ላልጨርሳቸው እችላለሁ። ግን በወቅቱ አምነውብኝ ትችያለሽ ያሉኝ፣ ጫማ ገዝተው የሰጡኝ፣ ማሊያ ገዝተው የሰጡኝ ሰዎችን ምስጋና ይድረሳቸው ልል እወዳለሁ። በተረፈ እናንተን ማክበራችሁ ታሪክሽ ጠቃሚ ነው፣ ብዙዎች ቢሰሙት ይለውጣል፣ እንደው ትንሽ ነገር ጠብ ያደርጋል ብላችሁ ስለጋበዛችሁኝ ከልብ አመሰግናለሁ። በጣም እናመሰግናለን እኛም አክብረሽን ስለመጣሽ። የተከበራችሁ አድማጭ ተመልካቾቻችን የዛሬ የስፖርት ባለታሪኮቹ ፕሮግራማችን የተከታተላችሁትን ይመስል ነበር። እንግዲህ በዛሬ ቆይታችን የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ኢየሩሳሌም ነጋሽ ከኛ ጋር ቆይታ አድርጋለች። በቆይታችንም እግር ኳሱ ላይ ስለነበራት ስኬት እንዲሁም አሁን ስላለው ስለ ሀገራችን እግር ኳስም ያሏትን ሀሳቦች ለማንሳት ሞክረናል። ስለተከታተላችሁን አብራችሁን ስለነበራችሁ እናመሰግናለን። የዚህ ፕሮግራም አጋራችን ኢትዮ ቴሌኮም ነው። ጤና ይስጥልን። የዲጂታል ፋይናንሱን ጉዞ ማርሽ የቀየረ ፈጣኑ ቴሌብር 5ኛ ዓመቱን አስቆጠረ።
ቴሌብር ለ5ኛ ዓመት ልደቱ ነካ ሰብሰብ ሸብረብ እያለ ልዩ ጨዋታ አዘጋጅቷል። ደንበኞቹን በሽልማት ያንበሸብሻል። ከየካቲት 3 እስከ ግንቦት 2 2018 ድረስ በቴሌብር ሱፐር አፕ ክፍያ ሲፈጽሙ፣ ገንዘብ ሲልኩና ሲቀበሉ፣ በዘመን ገበያ ሲገበያዩ፣ ጥቅልና አየር ሰዓት ሲገዙ በሚሰበስቧቸው ነጥቦች 2 ቅንጡ አውቶሞቢሎች እርሶን ይጠብቃሉ። ማን ነው ባለ ዕድል ይላሉ። ከ150 ሺህ ብር ጀምሮ የገንዘብ ሽልማቶች፣ ለ22 ሺህ በላይ ዕድለኞች በርካታ የሞባይል ጥቅሎች አሉ። በየቀኑ ዕድለኞችን ያንበሸብሻሉ። ነካ ሰብሰብ ሸብረብ በቴሌብር። የቴሌብር አገልግሎት አንድም በራሱ እርካታ፣ በተጨማሪም የልዩ ሽልማት ስጦታ። ኢትዮ ቴሌኮም